ሰላም ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው ተጀመረ። ሰላም ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን በመላው ኢትዮጵያ በመላው ዓለም ያላችሁ ወንድም እህቶች እንዴት ናችሁ? ፕሮግራማችን እንግዲህ ያው ከዚህ ቀደም እንደነበረው ሳይሆን ዛሬ ለእናንተ ይሆናል ብለን ልዩ የበዓል ፕሮግራም የገናን በዓል ምክንያት በማድረግ እዚህ እንግዳ እንጋብዛለን ማለት ነው። መጋቢ አዲስ ናቸው። መጋቢ አዲስ ተስፋዬ ሚሊዮን የጎፋ ቤዛነ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን እንግዲህ ስብከተ ወንጌል ምክትል ኃላፊ ናቸው ማለት ነው። እሳቸው ጋብዘን እንግዲህ የገና በዓል ምን ማለት ነው፣ እንዴት ይከበራል፣ ገናስ ማለት ምን ማለት ነው የሚለውን በደንብ እና ሌሎች ጉዳዮችን አሙልተው ለእኛ በደንብ ያስተምሩናል ማለት ነው። እኛም ተምረን ወደ እናንተ ደግሞ እንድትማሩበት በዓል እንዴት መከበር እንዳለበት፣ ገና እንዴት ይከበራል፣ ገናን ተያይዞ ደግሞ ሌሎቹን ሀሳቦችም እንደዚህ አጣቅሰን እናመጣለን ማለት ነው። እግዚአብሔር ይፍታ፣ እግዚአብሔር ይጠብቅልን። እንኳን ደህና መጡ አባታችን። እስኪ ያው ዛሬ እንግዲህ ተመልካቾቻችን ከወትሮ ለየት ብለን የገና በዓል አይደለም የምንገኘው። ለገና በዓል ደግሞ ለእናንተ ባላችሁበት ሆናችሁ የመልእክት እንዲደርሳችሁ ለሕዝበ ክርስቲያኑ እንዲሁም ደግሞ ሰው ለሆነ ሁሉ መስማት ለሚችል ሁሉ ለሚያይ ሁሉ እንዲደርስልን ብለን አባታችንን ጋብዘናል ማለት ነው። አብራችሁ ስለምትሆኑ ከልብ እናመሰግናለን። አባታችን በጸሎት እንጀምር መሰለኝ። እግዚአብሔር አምላካችን በምሕረቱ በቸርነቱ ይጠብቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። የቸርነት የምሕረት ባለቤት ለበዓሉ በሰላምና በጤና አድርሶ አክብረን ለመክበር ያብቃን። ጉባኤያችንን ፕሮግራማችንን ይባርክልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይጠብቅልን። ተመልካቾቻችን እንግዲህ ፕሮግራማችንን ያው በጸሎት ጀምረናል። አባታችን ጸሎት አድርገውልናል። ተባርከን እንግዲህ ወደ ፕሮግራማችን ቀጥታ ገብተናል ማለት ነው። መጋቢ አዲስ ተስፋዬ ሚሊዮን እንግዲህ እዚህ ይገኛሉ ማለት ነው። ቅድም እንደገለጽኩላችሁ የጎፋ ቤዛ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን እንግዲህ መጋቢ አዲስ ናቸው ማለት ነው። ምናልባት አባታችን እኔ ካጎደልኩት እርስዎ ደግሞ አሙልተው የሚገልጹልን ስለ እርስዎ እስኪ የተወሰነች ነገር ያስተዋውቁልን። እንግዲህ በዛ በካቴድራሉ በቅድስት ኪዳነ ምሕረት ካቴድራል ቤዛ ብዙኃን ማለት ነው ጎፋ ቄራ ሰፈር የስብከተ ወንጌል ምክትል ኃላፊ ነኝ። ያው በቂ ነው። እሺ እናመሰግናለን። ምናልባት እንግዲህ አባታችን ያው ከተገናኘን ብዙ ጊዜ ጥያቄዎች የሆኑና በመመኑ በሕዝበ ክርስቲያኑ በቃ እንደ ጥያቄ ይነሳል፣ ለሁለትም ይከፍላልና አሁን ማነሱ ሀሳብ ምንድነው? ሀሳቡ የገና ጾም ወይም ደግሞ የሐዋርያ ጾም የካህናት ብቻ ነው፣ ሕዝበ ክርስቲያኑ መጾም አይጠበቅበትም። እንግዲህ የሐዋርያት ነው ብለን ሐዋርያቶች ጾመውታል፣ እንዲሁም ደግሞ ካህናት ናቸው እንጂ ሌላው ሰው አይመለከተውም የሚላለ ነው፣ ይመለከተናል የሚላልና ምናልባት ደግሞ እርስዎ ይህንን እስኪ በደንብ አድርገው ቢያብራሩልን። አዎ እንግዲህ ጥያቄው በሰው ልጅ ታሪክ ውስጥ ይመላለሳል። የዓለም መድኃኒት ክርስቶስ ጾሞ እንድንጾም ነው ያሳየን። ሙሽራው ከሚዜዎቹ ጋር ያለ አለ። ለምንድን ነው ብለው ፈሪሳውያን፣ ሰዱቃውያን አይሁድ
የጌታን ሐዋርያት በጠየቁት ሰዓት የማይጾሙት ብሎ ሲጠይቁት ሙሽራው ከሚዜዎቹ ጋር ባለ ሰዓት አይጾሙም አለ። ሙሽራ ክርስቶስ እሱ እያለ እንደማይጾሙ ከዛ በኋላ ግን መጾም እንደሚገባ በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ እሱ ከሄደ በኋላ ሐዋርያት ጾመዋል። የሰው ልጅ ሁሉ ጾሞ እንዲባረክ ዝንቱ ዘመድ እየወፅ ዘንበለ ጾም ወጸሎት፣ ይህ እንዲህ አይነት ባለጋራ ዘመድ ሆኖ የሚኖር አጋንንት ድል የሚነሳው ይላል በማቴዎስ 17 ቁጥር 21 ላይ በጾምና በጸሎት ነው። ስለዚህ የሰው ልጆች እንዲጾሙት ነው የታዘዘው። የጾመ ነቢያት ነው አሁን ያለንበትና ልንጨርሰው ያለ ነው። ሰኔ ደግሞ ጾመ ሐዋርያት ነው። ለካህናትና ለነቢያት ብቻ አይደለም ጌታ የሞተው፣ ለሁላችንም ለዓለም ሕዝብ ነው። ዓለምን ለማዳን ወደ ኋላ እንመጣበታለን። ዓለምን ለማዳን የተወለደው፣ ዓለምን ለማዳን የተሰቀለው፣ ዓለምን ለማዳን ነው ሞቶ የተነሳውና የእሱን ፍቅር ያለው ሁሉ በዚህ ጾምና ጸሎት እግዚአብሔርን ሊለምነው ኃይለ አጋንንትን ሊያርቅለት እንዲችል መጾምና መጸለይ እንዳለበት ነው ቤተክርስቲያን የምታስተምረው። መልካም እንግዲህ ያው እንደሰማችሁት ነው። ይህ ጾም እንግዲህ የሐዋርያት ጾም የካህናት ብቻ አይደለም። ክርስቶስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ለሐዋርያት ብቻ ወይ ደግሞ ለካህናት ብቻ አይደለም፣ ለመላው ለሕዝበ ክርስቲያኑ እስከሆነ ድረስ ሁላችንም መጾም ግዴታችን እንደሆነ አባታችን በደንብ ገልጸውልናል ማለት ነው። እስኪ በሁለተኛ ደረጃ እንደ ጥያቄ ማነሳው ገና ማለት ምን ማለት ነው አባታችን? እስኪ ገና ማለት የጌታ ልደት ማለት ነው። አሁን ህዝቡ ላይ ቀርቶ ያለው ጨዋታውን ቺቅሌዋን ይዘው የሚጫወቱበትን የልደት ሰሞን የልደት ቀን ያችን ይዘው ነው በጨዋታውን የሚታሰበው እንጂ የጌታ ልደት ማለት ነው። እሱም የጌታን ልደት የምናስብበትና በጾም በጸሎት ወይንም ያንን ከጨረሰን በኋላ የምግቡ ሰዓት ወይንም ከቅዳሴ መልስ ያለችንን ከድሃ ጋር ከምስኪኖች ጋር እሱንም ወደ በኋላ ልንመጣበት እንችላለን የምንመገብበትና ጌታን ልደቱን ለእኛ በበረት መወለዱን የምናስብበት ነው። ከአምላክ ሰው ሆኖ ባጠረ ቁመት በጠበረ ተወስኖ በማኅፀነ ድንግል አድሮ በቤተልሔም መወለዱን የምናስብበት ነው። ገና ማለት ወይም ገና ማለት ይህንን ነው ያሳስበን። አባቶቻችን በመንፈቁ ለኅዳር ወይም የኅዳር 15 ቀን ይህ ጾም ሲገባ ስብከት ወይም ገና የጌታ ልደት ይለዋል። እንዲሁም በ29 ታኅሳስ 29 እዛው ስንክሳሩ ላይ የጌታ ልደት ማለት ነው። ይኸውም ገና ማለት የጌታ ልደት ማለት ነው ብሎ ይፈቷል። መልካም። እንዲሁም ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ ስለመወለዱ እዚሁ የገናው አሁን የምንጾም ጾም ላይ ባህላቱን ማስመልክቶ እስኪ የተወሰነ ነገር ቢሆን። ያው እንግዲህ ከጥንት ስንነሳ ያው ምንድነው ለመነሻ ያህል ናሁ ሰማይ ናሁ በኤፍራታ ሰማ ነው ወረከብናሁ ውስተ ኦመ ገዳም፣ በዱርም ተጥሎ አገኘ ነው። በዱር ተጥሎ በጨርቅ ተጠቅሎ አገኘ ነው ይላል ቅዱስ ዳዊት በመዝሙር 131 ላይ። ወደ እሱም ወደ ማደሪያውም ገብተን እንሰግድለታለን። በእውነት እንግዲህ ጌታ ኢየሱስ ክርስቶስ ከመወለዱ ፊት ከኋላ ጥንተ የሰው ልጅ ተፈጥሮ ጥንተ ላይ ስንመለከት አምላክ ለምንድን ነው ሰው የሆነው? ፈጣሪ ለምንድን ነው በሰው አምሳል የመጣው? ባጠረ ቁመት በጠበበ ደረት ሊወሰን ያሳሰበው ለምንድን ነው ስንል ከኋላ እንድንነሳ ያደርገናል። ረቂቅ የፍቅሩን ጥልቅነት ረቂቅ ምስጢሩን እንድንረዳ ያደርገናል። እና ከኋላ ምንድን ነው እንግዲህ ሥላሴ አብ በልብነት ወልድ በቃልነት መንፈስ ቅዱስ በእስትንፋስነት እንግዲህ በአብ ልብነት አሰቡ፣ ወልድ ቃልነት ተናገሩ፣ በመንፈስ ቅዱስ እስትንፋስነት ሕይወትነት ሕያዋን ሆነው የሚኖሩት ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን እንደ መልካችን እንፍጠር ብለው ሲናገሩ መንፈስ ቅዱስና እግዚአብሔር አብ
ይሄ ሰው የምንፈጥረው እኮ ተሳሳች ነው፣ ስተትን የሚያመጣ ነው ብለው ሲናገሩ ወልድ ደግሞ እኔ ቢሳሳት እንኳን ሰው ሆኜ አድነዋለሁ። አሁን የአምላክ ሰው መሆን ምስጢሩ ትልቁ እዚህ ጋር ነው። እንፍጠር ብለው ሥላሴ አሰቡ። ሊፈጥሩት ሲሉ ደግሞ አብና መንፈስ ቅዱስ ይሄ ሰው እኮ ተሳሳች ነው፣ ከስተት የማይመለስ ነው፣ ነገ ይክደናል፣ እኛ ላይ ይነሳል ብለው አብና መንፈስ ቅዱስ ሲናገሩ ወልድ እኔ ዋስ ሆኜ አድነዋለሁ፣ እውነት ነው ይሳሳታል አለ፣ ሰው ሆኜ አድነዋለሁ። እንግዲህ ዓለም ሳይፈጠር የሰው ልጅ ሳይፈጠር ይሄንን ዋስትና ይሄንን ዋስ መሆን ወልድ ነው። ለኛ መፈጠር በሥላሴ ለኛም ከፍጥረታትን በፊት ከፈጠሩ በፊት ይሄን ሐሳብ ወልድ ዋስ ሆነ። እዛ ያው የሰው ልጅ በጸፍጸፈ ሰማይ ላይ ስለው አሳዩት። አሁን ይሄ ተፈጥሮ በጣም በጥንተ ተፈጥሮ በአዲስ ተፈጥሮ ጌታ የሰው ልጅ ለማዳን እንደገና አዲስ ተፈጥሮ ለማድረግ ጥንት ላይ ያለ አንድ ስህተት አለ እና ያንን ስህተት እንዴት ነው ቤተክርስቲያን ሊቃውንት የሚያጎሉልንና ፍቅሩን የሚያሳዩን ቸርነቱን ጥልቅ ምስጢሩ የሚያሳዩን በሰማይ ላይ አዳምን ስሎት ለመላእክት አሳያቸው። በጣም ያስደስታል። እንደ ራይት ያረዘመ እንደ ድንክ ያላጠረ አዳም ማለት መልከ መልካም ያማረ ደግ ፍጥረት ፈጣሪውን የሚመስል ማለት ነው እና ፈጣሪውን የሚመስለው ይሄ ታላቁ አዳም እግዚአብሔር ስሎት ለመላእክት አሳያቸው። መላእክት ደግሞ አዩትና ደስ አላቸው። ማን ነው አዳም ይባላል? እንዴት ነው የምናውቀው ሲሉ ፈጥሬ ነው ማሳወቃችሁ። እንግዲህ አሁንማ ፍጠረውና እንየው። እሺ አለና ወዲያው በድሎ ቅጠል በልቶ ቅጠሉ ውስጥ ተሸሽጎ ጸጋው ተገፎ ባህሪው ጎስቁሎ ኀፍረተ ሥጋው ተገልጦ በበላት በለስ አገልድሞ አሳያቸው እንደገና ስሎ ማለት ነው። እግዚአብሔር ምን ያህል አዋቂ ድንቅ አምላክ መሆኑን ነው የሚያሳየው። እንግዲህ ይህን ቸርነት ነው እንዲመጣ ያደረገው እንዲታይ እንዲገለጥ ያደረገውና ወዲያውኑ ፍጡራን ስለሆኑ መላእክት ያዩትን ሁለተኛ ያዩትን የአዳምን መጎሳቆል ተመልክተው ይሄ ደግሞ ማን ነው ስላልገባቸው ቅድም ፍጠረው ያላችሁኝ አለ እግዚአብሔር። እንዲማ ከሆነ አትፍጠሩ። ያው ዲሲሽን መስጠት ውሳኔ መስጠት ፍጡር ሁሌ ይፈጥናል ይቸኩላል ፈጣሪ። ከዛ በኋላ አሁን ወደዚህ ትልቁ ምስጢር አምላክ ሲሆንበት ምስጢር ጋር ስንመጣ ደግሞ ትልቁ የፍቅሩ መገለጫ ድንግል ማርያምን እንግዲህ ገና ምንም ሳይገኝ ማለት ድንግል ማርያምን ስሎ እጇ ላይ እሱ ታቅፈው ይሄን ሁሉን አዋቂነቱን ለዓለም እንዲታወቅለት በእኛ በአባቶቻችን እኛም ተምረነው ዛሬ እንድንገልጠው ይሄን ፍቅሩን ጌታ ኢየሱስ ክርስቶስ እጇ ላይ ቁጭ ብሎ ስሎ አሳያቸው። ደሞች ማንናት እጇ ላይ ቁጭ ያለው ማን ነው ብለው ጠየቁ መላእክት። ከአዳም የምትገኝ የአዳም ልጅ ናት። የሆነው ሆኖ እሷ እሺ ናት። እሱስ እጇ ላይ ያለው ማን ነው ብለው ጠየቁ። እኔ ነኝ። እንዴት? ይሄንን አዳም የተሳሳተ አዳም አትፍጠሩ ያላችሁኝን አዳም እነሆ ፈጥረዋለሁ። ስለ እርሷ በእርሷ እነሆ ሰው ሆኜ በሜዳ ድሄ ከሷ ተወልጄ በሜዳ ድሄ አድጌ ተሰቅዬ አድነዋለሁ። ትእዛዝ ከሆነ ፈጥረዋለሁ። እንግዲህ በተአምረ ማርያማችን የሚነገር ትልቅ አባባል አለ። ዓለም ሳይፈጠር ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር ሲል እንግዲህ ኤፌሶን ምዕራፍ 1 ቁጥር 20 ላይ ቅዱስ ጳውሎስ ከዚህ ሐሳብ አንፃር ነው እንግዲህ ተአምረ ማርያም ግልጽ የሚያደርገው። በፊቱ ነውር የሌለብን አድርጎ ቅዱሳን አድርጎ ዓለም ሳይፈጠር አስቦናል ይላል። እንግዲህ ዓለም ሳይፈጠር የታሰብነው እኛ በድንግል ማርያም ይሄንን ሐሳብ ነው አሁን የተረኩልህን ሐሳብ ግልጽ አደረገው ማለት ነው።
በፊቱ ነውር የሌለን ቅዱሳን እንድንሆን አድርጎ ፈጠረን ይላል። እንግዲህ ዓለም ሳይፈጠር ድንግል ማርያም ተገኝታ የሰው ልጆች እንዲፈጠሩ ሆነ ስንል ትልቁ ሐሳብ ይሄ ነው ማለት ነው። እና ከዛ ያው እንግዲህ የሰው ልጅ ፈጠረው። ይሄ የሰው ልጅ ተሳሳተ፣ ቃል ገባለት። እሱም የተሰጠቱን አምኖ ሱባኤ ገባ። በሱባኤው መሰረት ቃል ገባለት። ቃል ከገባለት በኋላ እንግዲህ ወልዶ በስቶ ተባስቶ ምድር ላይ መኖር ጀመረ። 5500 ዘመን ሲፈጸም ይህ አምላክ ትንቢት አስነግሮ ሱባኤ አስቆጥሮ ቸርነቱን ለመግለጥ ኢየሱስ ክርስቶስ በትንቢት ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች። ወልደ ለኩነተ ሥጋ ሰው ሆኖ ነሣ ደዌነ ወጾረ ሕማምን፣ የእኛን ፍጹም ሥጋችንን ለብሶ ሕማማችንን ተቀብሎ ወይንም በኃጢአት ምክንያት የመጣብን የበደላችንን ነገር በሱ ላይ ተሸክሞ ሊያድነን ሰው እንደሚሆን ነቢዩ ኢሳያስ ተናገረ። እሱ የተናገረውን በዚህ መሰረት እንግዲህ እግዚአብሔር ፍቅሩን ለመግለጽ በዚህ አይነት መልኩ ወደ ምድር ትንቢት እያስነገረ ለ5500 ዘመን ቆይቷል። በመጀመሪያ በምሳሌ ቀጥሎ በነቢያት ትንቢት እያስነገረ እንግዲህ እዚህ መሀል ላይ ያው ኢሳያስ እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ ሲናገር የአሕዛብ ንጉሥ ክፉ ስለነበረ ምናሴ በመጋዝ አስንጥቆ እንግዲህ ዲያብሎስ ይሄ አምላክ ከመጣ ዓለም ሊድን ነው፣ ሰው ሁሉ ከእጄ ሊያመልጥ ነው ብሎ በምናሴ አድሮ አጋንንት ይሄ ትንቢት እንዲቀር አምላክ አይመጣም ብሎ ለማዘጋት ማለት ነው። እና ምን አደረገ ዲያብሎስ? በቀጥታ በምናሴ አድሮ በንጉሱ አድሮ ይህንን ትንቢት የተናገረውን ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ስሙን አማኑኤል እንደምትለው፣ አማኑኤል ማለት ደግሞ እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ ማለት ነው። እና ይህንን ነገር አጠፋለሁ ብሎ ኢሳያስን በመጋዝ አስንጥቆ በኮላብ አሰቅሎ አስተርትሮ በመጋዝ አስተርትሮ በኮላብ አሰቅሎ አስገደለው። እና በኋላ በቃ ሁሉ ነገር አበቃ ብሎ አረፉ አለ ዲያብሎስ። አረፍኩ አለ። ግን እግዚአብሔር ፍቃዱ ሆኖ ሰዓቱ ደረሰ። ሰዓቱ ሲደርስ እንደው ታሪኮችን ለማሳጠር እየሞከርኩ ነውና በጣም ድንቅ ነው የእግዚአብሔር ስራ። ሰዓቱ ደርሶ እግዚአብሔር የሚወለድበት 9 ወር ከ5 ቀን ከመሆኑ በፊት በ24 ቀን ሲቀረው ለልደት ማለት ነው። አሁን እንግዲህ 29 አይደል የምናከብረው፣ 24 ቀን ሲቀረው ካልኩሌት ወደኋላ ስናደርግ ታኅሳስ 5 ቀን ማለት ነው። ታኅሳስ 5 ቀን ጌታ በማህፀን ሆኖ ማለት ነው። 24 ቀን ሲቀረው ሊወለድ ታኅሳስ 29 ሊሆን 25ኛዋ ቀን ላይ ታኅሳስ 5 ቀን ላይ 24 ቀን ሲቀረው ቤተልሔምን በብርሃን እሳት አጠራት። መጀመሪያ አስጠበቃት። ድንግል ማርያምን በድንግልና ጠብቆ እሱ በማህፀኗ እንዳደረ ሁሉ የሚወለድባትን ያችን ቤተልሔም በብርሃን አስጠበቃት። መላእክት ከበቧት። በዚህ ሰዓት በጣዖት ላይ ያደሩ አጋንንት ተሰቃዩ። ጣዖታቱ ተሰባበሩ። እንግዲህ አምላክ እውነተኛው አምላክ መጣ። ጣዖታት አምላክ ተብለው እየተመለኩ ነበርና አጋንንቱ ተሰቃዩ፣ ጮሁ፣ መቆም አልቻሉም። ከተገለጸው ብርሃን ከመላእክቱ ብርሃን በአጸ ኩናት በእሳት ሰይፍ የብርሃን ጦር ታጠረች። መላእክቱ ይዘው ማለት ነው። በዚህ ሰዓት እንግዲህ አልቻሉም። አጋንንት ስላልቻሉ በረው ሄደው ለዲያብሎስ ስላለቃቸው እኛ አልቻልንም፣ ኃይል አጠረን፣ ቤተልሔም በብርሃን ታጠረች፣ እኛም ያደርንባቸው አጋንንት ተሰባብረው ወደቁ፣ እኛም ማደሪያትን መጣ ነው። ወየው ለኔ ወየው ለእናንተ
ያ ኢሳይያስ ቅድም ያስተረተረው መጀመሪያ ምናሴ ላይ አበቃለት ጨረሰ። በምናሴ አስገደልኩትኝ በምናሴ ላይ አድሬ በመጋዝ አስንጥቄ እንግዲህ ለሁለቱና አስንጥቆት ይሄ ተከፍሎ ማለት ነው የሞተው ኢሳይያስና የአምላክን መወለድ ስለተናገረ እንግዲህ ዓለም እንዴት እንደሚድንበትን ጌታ እንዴት እንደሚመጣ ምስክርነት ስለሰጠ ማለት እና እንደዛ አስደርጌ ነው እሱን አረፍኩ ብዬ ነበር። ወየው ለእናንተ ወየው ለእኔ የሆነው ይሁንና ኑ ጽሩኝ ኑና ተሸከሙኛልና ምድርን ለመዞርና ለማየት ቤተልሔምንም ለማየት የተባለውን በከፍ አድርገው ተሸክመውት ዓለምን ዞረ። በዛች ደቂቃ ዞረና አጣ። ዞር ብሎ እንደ ድንገት ሲመለከት ቤተልሔም በእሳት ታጥራለች፣ እሳት ለብሳለች፣ ብርሃኗ ይንቦገቦጋል። እንግዲህ እውነተኛው ብርሃን ከመምጣቱ እውነተኛው አዳኝ ከድንግል ከመወለዱ በፊት ከ24 ቀን እንግዲህ 24 ቀን ሲቀረው ማለት ነው እና 25 ቀን ማለት ነው እና እንዲህ አበርታ ዞር ሲል ያያታል። ሄጄ እስቲ የሚሆነውን ልይ ሲል በእሳት ይገረፋል፣ መላእክት እየገረፉ አባሉት። በዚህ ሰዓት ነው የትምህርተ ሕዋት ትርጓሜ ላይ ፈራው ደንገጸ፣ ይፈራ፣ ተሸበረ፣ ተጨነቀ፣ ላብ አላበው። ይሄ ሞት ላብ ራሱ ሞት ነው። አላበው፣ ተጨነቀ። ምክንያቱም መድረስ አልቻለም። የእሳትነት የመላእክት እሳትነት በእሳት ታጥራለች፣ በብርሃን ታጥራለች፣ መድረስ አልቻለም፣ ሄደ። እንግዲህ ይህንን ሲያስብ ነው በቀጥታ ሄሮድስ ላይ አደረና ጌታ ኢየሱስ ክርስቶስ እንግዲህ በዱር ተጥሎ በጨርቅ ተጠቅሎ ተወለደ ከማለታችን በፊት አምላክ ወላዲተ አምላክ ዓለምንም ምክንያት እንበለ ዘርአ ብእሲ እንበለ ሰስሎተ ድንግልና አምላክን ወለደች። ወይንም ያለ ወንድ ዘር ስንል ማለት ነው ድንግልናዋ እንዳለ ምንም አይነት ጥሰት ሳያመጣ አምላክን ወለደችው። ለምሳሌ ላብ ከሰውነታችን ሲፈስ አካላችንን ሳይቀደው ሳያቆስለው እንደሚወጣ ሁሉ አምላክ እንዲወጣ ያረቂቁ አምላክ ማለት ስጋችን ለብሶ የመጣው አምላክ በፍጹም ድንግልና ተወለደ እና ይህን አምላክ ተወልዶ ጨርቅ የምታለብሰው ልብስ አጣች። እንባዋ እየፈሰሰ ታምረ ማርያም እንደሚነግረን እንደዚሁም የወንጌል አንድምታው እንደሚነግረን እንባ እየፈሰሰ የምታለብሰው ልብስ ስታጣ ቆጽለ በለሶን በተባለ ቅጠል ተቀለለችው። እንግዲህ በዛ በሚሸት በከብቶች በረት ሪኩከ እንዳለው የዕንባቆም በሁለት እንስሳ መካከል አየው አለ ታላቁ ዕንባቆም። አየው፣ ፈራው፣ ደነገጥኩኝ። ምክንያቱም የመወለዱን ድምፅ የሕፃንነቱን ድምፅ ሲያሰማ ኢየሱስ ክርስቶስ ሲወለድ ያኔ ዕንባቆም ያንን አይቼ ፈራሁኝ። በሁለት እንስሳት መካከል አለ በአድግና በላይም በላምና በአህያ መካከል እስትንፋሳቸውን እየገበሩለት በዚህ ሰዓት በቆጽለ በለሶን በተባለ ቅጠል ጠቀለለችው። እንግዲህ አስተውሉ። በዚህ ሰዓት የአምላክ ፍቅሩ ምክንያቱም እሱ ሰማይን በከዋክብት በጨረቃ በፀሐይ ያስጌጠ አምላክ ልብስ አጥቶ እናቱ ተጨንቃ ቆጽለ በለሶን በለስ እንግዲህ ቅጠሉ ማለት ነው በዛ ነው እንግዲህ የተቀለለችው። እስትንፋሳቸውን ገበሩለት። እንደገና ሰብአ ሰገል መጡ። እነዚህ ሰብአ ሰገል አሁንም ወደኋላ እንድንመለስ ያደርገናል። አባታቸው ዘረድሽት ይባላል። ዘረድሽት እና ዘረድሽት ማለት ጥበበኛ ነው። ልጆቹም ጥበበኞች ናቸው፣ የጥበብ ሰዎች ነው የሚባሉት እና ቅድም ያነሳነው ታሪክ ላይ የለም በሰማይ ላይ እመቤታችንን ስሎ አሳየት። ያንን በሰማይ ላይ ያያል። እንደገና ውሃ ላይ ተንጸባርቆ ይመለከታል። የእመቤታችን ስዕል ልጇን ወልዳ እና ታቅፋ ያያል። ያንን ሲያይ ወዲያውኑ በሰሌዳ ላይ ወይንም በወረቀት ላይ እንደምንለው ማለት በዛ ላይ ሰዓሊ ስለነበር ጥበበኛ ስለነበር ስሎ ይህን ነገር ባያችሁ ባገኛችሁ ወይንም በደረሰ ሰዓት ይህንን ባወቃችሁ ሰዓት ሄዳችሁ ወርቅ፣ ዕጣን፣ ከረቤ ስጡ ብሎ እሱ ጋር ደርሷል። ይህም ደግሞ አሁን ወደኋላ እንድንመጣ ያደርገናል እና ምንድን ነው የወርቅ፣ ዕጣን፣ ከረቤው ከየት መጣ ስንል ከስሉስ ቅዱስ ነው።
ከራሱ ከስላሴ ማለት ነው። እንግዲህ እሱ ያልሆነ ምድር ላይ ምንም ነገር የለም። ወርቁም ዕጣኑም ከርቤውም የሱ ነውና አዳም ሚስቱ ሔዋንን ሲያጫት እግዚአብሔር በገነት ሊያጋባቸው እሱን ከግራ ጎኑ ፈጥሮለት የወሰዳትን ስጋ ነው ሰው አድርጎ ወይንም ሔዋን ሰርቶለት ሚስት አድርጎ ሰጠው። በዚህ ሰዓት ለሔዋን የሚሰጠው ማጫ ስለሌለው ስላሴ ወርቁን፣ ዕንቁን፣ ከርቤውን ለሶስቱ መላእክት እንግዲህ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል ይሰጣሉ። ስላሴ የሰጣቸውን ሶስቱ መላእክት ደግሞ ዕጣኑን፣ ከርቤውን፣ ወርቁን አንስተው እንካ ለሚስት ማጫ አድርገህ ስጣት። እንግዲህ እግዚአብሔር ሁሉ የሱ ስለሆነ ማጫ አድርጎ ሰጣት። ዛሬ አሁን ወንድ ማጫ ሲያደርግ ሽማግሌ እንልካለን። 3 ሽማግሌ አድርገን እንልካለን። ስጦታና በረከታለን። ሽማግሌዎቹ የተላኩት ሚካኤል፣ ገብርኤል፣ ሩፋኤል እንዲህ አይነት ኦርቶዶክሳዊ ስርዓት አላት። 3 የሚሆንበት ምክንያት አለው። የሽምግልናው ራሱ ማለት ነው። እዛው ወርቁም ከርቤውም ዕጣኑ 3 ስለሆነ 3ቱን መላእክት ላካቸው። እነሱ ሲሰጡት አዳም ተቀብሎ በቀጥታ ለሷ ማጫ አድርጎ ሰጣት። ከዛ ሲወራረድ መጣ። እንግዲህ በሴም አደረ እንዲህ ሲል ባቢሎን ወረደ። በምርኮ ሰዓት ያ ወርቅና ከርቤ ግብፅ ወረደ፣ ከግብፅ ወጣ፣ ባቢሎን መጣ። እንዲህ እያለ 70 ሰገል ጋር ደረሰ። ዘረድሽት ጋር ደረሰ። አሁን ቅድም ወደ አነሳ ነው ዘረድሽት ጋር ስንመጣ ይህንን እነሆ በአማን በእውነት ስታዩ ሄዳችሁ ይህንን አማቅረቡ ተባሉ። ስለዚህ እነዚህ አባቶች 3ቱ ሰዎች ስማቸው 3ቱ ነገስታት ማንቱ፣ ሲማር፣ በዲድ ስፋ፣ ሜልኩ ይባላሉ። አሁን እነዚህ ሰዎች 12 ሆነው ነው የተነሱት። 12ቱ ለአንዱ እልፍ አለው። እልፍ ማለት በእኛ አቆጣጠር በግዕዙ እልፍ ይለዋል። በእኛ ደግሞ በአማርኛው 10,000 ማለት ነው። 10,000 ለአንድ ንጉስ እንግዲህ ለሶስቱ 30,000 ያላቸው 30,000 እልፍ ማለት ራሱ የቻለ 10 በአማርኛ 10,000 ማለት ነው። በግዕዝ እልፍ ብለዋል። በአማርኛ ስንገለበጠው 10,000 ማለት ነው። አንድ እልፍ 10,000 ነው እና እንግዲህ 12ቱ 120,000 ሆነው ጉዞ ጀመሩና 9ኙ ከኋላ ጦር ተነሳባቸው ይላል። አንድም ደግሞ ስንቅ አለቀባቸው። አንድም ከበረከተ ልደቱ ያው እንዲሳተፉ አልተፈቀደላቸውም። 9ኙ ነገስታት 90,000 ይዘው ተመለሱ ማለት ነው። አንድም ደግሞ ኢየሩሳሌም የምትበቃቸው አይደለችም ይላል። ለነሱ የምትበቃቸው ስላልሆነ 90,000 ተመለሱ። 3ቱ ነገስታት 30,000 ይዘው ጉዞ አደረጉ። ዕጣኑን፣ ከርቤውን፣ ወርቁን ይዘው። 4ተኛ እንግዲህ ጉዝባዜንም ይላሉ አባቶቻችን ልብስ ስርወጥ ቀሚሱን ጌታ እስኪሰቀል ድረስ ነጭ ልብስ፣ ጻዳ ልብስ ኢትዮጵያን ሰጥተዋል። ጉዝባዜን እንግዲህ 4ተኛ እቺ ስጦታለች። ብዙ ጊዜ በ3ቱ ነው የሚታወቀውና ነጭ ልብስም ሰጥተው ሲያድግ አብራ ታድጋለች። ያችን ልብስ ደረሱ። ዕጣኑን፣ ከርቤውን፣ ወርቁን አስገቡለት። እንግዲህ እነዚህ ሰዎች ያው ልብሱም ለበሰ ሲያድግ አብራ ታድጋለች እና ይሄ ቆየንና ዕጣኑን፣ ከርቤውን አስገብተው ሰግደውለት በዛ በቤተልሔም በግርግሞች በከብቶች በረት ሰገዱለትና አንዱ የ20 ዓመት ንጉስ ነው። ሁለተኛው የ40 ዓመት ንጉስ ነው። ሶስተኛው የ60 ዓመት ንጉስ ነው እና የ20 ዓመቱ ወደ ሕፃን ይቀርባልና በሕፃንነት አምሳል ታየው። የ40 ዓመቱ ወደ ጎልማሳነት ይቀርባልና በጎልማሳነት ታየው። እንግዲህ አንዱ ክርስቶስ ማለት ነው። እንግዲህ ጥበቡን ተመልከቱ። የ60 ዓመቱ ያው ሽማግሌ ስለሆነ በሽማግሌ አምሳል ታየው። ወጡና 3ቱ ነገስታት አቤት የሚያምር ሕፃን፣ ያው ሕፃን ተወለደ የተባለው ወለተው ለና የተባለው ሕፃን አየሁኝ። የሚገርም ወጣት ጎልማሳ አለ። 3ኛው የሚገርም ሽማግሌ እንጂ ብለው አለ። አሁን 3ቱም እስቲ እንግባ
እንደገና ተመለሱ ድጋሚ ለማረጋገጥ። ሲገቡ እየለያየ እንደገና ሕፃን ለታየው ወጣት ለታየው ሽማግሌ ለታየው ሕፃን እንዲያርጎ ታያቸው። በዚህ ሰዓት ኢየሱስ ክርስቶስ ይህንን ታይቷቸው ወጣውንም ሲመካከሩ የሚገርም ወጣት ነው አለ ሕፃን የታየው፣ የሚገርም ሽማግሌ ነው፣ የሚገርም ጎልማሳ ነው እያሉ አሁንም ለሶስተኛ ጊዜ መልክማ እውነት ነው እያለ መልአኩ ነገራቸው። ለሁላችሁም እንዳንድ ነው አላቸው። አይ መስማት ብቻ ምን ይሰራል ማየት ብለው ደግሞ ተመልሰው ገቡ። አሁንም ታያቸው። ለአራተኛ ጊዜ ሲገቡ ያ የተነገረለት ሕፃን ንጉሱ ሕፃን የት ነው ያለው? የአይሁድ ንጉስ እንድናመልከው ይህንን ዕጣን እንድንሰጠው እንደ ካህንነቱ ከዚህ በፊት አሉ ዕጣን ያስፈልገበት እንግዲህ ለአምላክነቱ ዕጣን ይታጠናል ቤተ መቅደስ ዛሬም ድረስ ማለት ነው። እንግዲህ ፎሬቨር እስከ ዓለም ፍጻሜ ድረስ በትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ላይ ከፀሐይ መውጫ እስከ ፀሐይ መጥለቂያ ለስሜ ንጹህ ቁርባን ያቀርባሉ ንጹህ ዕጣንም ያጥናሉ ይላል። ቤተ መቅደሱ ባለበት ቦታ ሁሉ ለስሙ ለከበረ ስሙ አዳኝ መድኃኒት ለሆነ ስሙ ኢየሱስ ለተባለ ስሙ ሥላሴ ለተባለ ስሙ ያው ቤተክርስቲያን ታቀርባለች ማለት ነው በትንቢቱ አማካኝነትና ዕጣኑን ምን አሉ እንግዲህ አይቴ ዘተወልደ የት ነው የተወለደው የአይሁድ ንጉስ እንሰግድለት ዘንድ አማችንን እጅ መንሻችንን እናስገባለት ዘንድ አሉ። እንግዲህ ቀድሞ የሚያመልኩት ጣዖት አለ። ቀድሞ የምናጥናቸው ጣዖታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ካህን ዘላለማዊ ካህን ሲሉ ዕጣኑን አስገቡለት። ወርቁን አመጡ። ቀድሞ የምንገብርላቸው ነገስታት ቀድሞ ፍጡራን ናቸው፣ ኋላም ደግሞ ኃላፊያን ናቸው በሞት። አንተ ግን ዘላለማዊ ንጉስ ነህ ብለው ወርቁን ለመንግስቱ፣ ከርቤውን ደግሞ ምንም ንጉስ ብትሆን ምንም ካህን ብትሆን የሰው ልጅ ልታድን መጥተሃልና ሞት አለብህ ሲሉ ከርቤውን አስገቡ። ከርቤ በባህሪው አሁን እንደ ማስቲሽ ነገር ነው እና ያጣብቃል። የተሰበረን ነገር የተለያየ ነገር ያጣብቃል። አንተም ከሥላሴ ከፈጣሪው የተለየውን አዳምን ከነገደ መላእክት የተለየውን ከመላእክት የተለየውን የሰው ልጅ አዳምን መልሰህ ታገናኘዋለህ። በአንተ ሞት ከራስ ጋር ከአባት ጋር ከባህሪ ሕይወት ከመንፈስ ቅዱስ ጋር ታስታርቀዋለህ ሲሉ ሞት እንደሚሞት ከርቤውን አቀቡለት። እንግዲህ ከዚህ በኋላ ነው ያው ሁሉን ጨርሰው ሊመለሱ ሲሉ እመቤታችን የገብስ እንጀራ እንግዲህ ለ30,000 ሰው ከሀገራ የገብስ ዱቄትም ይላሉ ያው ሶስቱ ነገስታት እነዚህ ተሰጣቸዋለች። እየበሉ 2 ዓመት ተጉዘው የመጡበትን የበረከት ማዕድ ስለሆነ አየነው፣ አገኘነው፣ አመለክነው እያሉ እየተመለሱ ሲሄዱ ቀድሞ ወዴት ነው ያለው የአይሁድ ንጉስ እያሉ አሁን ግን አገኘነው፣ አመለክነው፣ ሰገድንለት፣ እጅ መንሻችንንም ሰጠን ብለው ተመልሰው የ2 ዓመት መንገድ በ40 ቀን እንግዲህ አንደኛ ምግቡ አለ የበረከት ማዕድ ነው። ሁለተኛ ያገኙት አምላክ ራሱ የ2 ዓመቱን መንገድ በ40 ቀን ጨረሰ። 1 ወር ከ10 ቀን ማለት ነውና ሀገራቸው ደረሱ ይበሉትና ይህን የተቀደሰ ምግብማ እዚህ የረከሰ ሀገር ይዘን መግባት የለብንም ብለው ድንበራቸው ላይ ያስቀምጡት። ድንበራቸው ላይ ያስቀምጠው ሆነው አለ ወደ ሀገራቸው ገቡ። ህዝቡ ጠየቃቸው፣ እንዴት ሆናችሁ መጣችሁ አላቸው። አግኝተነው አምልከነው ሰግደንለት አማሃችንን ወይም እጅ መንሻችንን ሰጥተን ተመለስን አሏቸው። አይ በፍጹም አናምንም አሉ። እንግዲያውስ ኑ እናሳያችሁ፣ እናቱ የሰጠችን ያ የበረከት ምግብ እዚህ መግባት የለበትም ብለን ድንበር ላይ ያስቀምጠናል አሉ። በዛ ሰዓት እንግዲህ ሲነድ ሲቀጣጠል ፍም ሲሆን ማዕዱ ወይንም ያ እንጀራ የገብስ እንጀራ ያያሉ።
ሲደርሱ ሊያሳዩአቸው እነዛ ሰዎች ያያሉ። አይ እነዛ ሰዎች ቸኮሉና በቀጥታ የሀገሩ ሰዎች አይ በእሳት አምልኩ ሲለን ነው ብለው ተነስተው በእሳት ማምለክ ጀመሩ። ፈጣሪ እንደረሱት ማለት ነው። በኋላ እንግዲህ ዘመን ቅዱስ ናትናኤል ሐዋርያው ተልኮላቸው ሄዶ ከእሳት አምልኮት ወደ እግዚአብሔር አምልኮት ያው የእሱ ደቀ መዝሙር ስለሆነ ሐዋርያው የክርስቶስ ካረገ በኋላ እሱ ሄዶ ተልኮ አድኗቸዋል፣ ወደ አምላክ መልሷቸዋል። እንግዲህ የልደትን በዓል ይህን ታላቅ ታሪክ የያዘ ነው። የአምላክ ልዩ ፍቅሩን በበረት መተኛቱ ነው የምንማረው። ከዚህ ታሪክ ትልቁ ሀብት የሰው ልጆችን እግዚአብሔር እንደማይረሳ፣ እንደማይንቅ፣ እንደማይተው እንደውም የሚከረፋ የሚሸት የከብት በረት ላይ የከብትበት የከብት ሽንት በፈሰሰበት ቦታ ላይ ቤተመንግስት በላይ በትልቅ ቤተመንግስት በሮም ተወልዶ መምጣት ይችላል። በላይ በሰማያት ድንግል ማርያምን ጠርቶ እንዲወለድ መሆን ይችላል። እንደውም አባ ጊዮርጊስ ዘጋስጫ ድንግልን ጠርቷት በዛ አልተወለደም። ከቤተ መንግስቱ ከሰማይ መንግስቱ ይልቅ በረትን አፈቀረ ወደደ ይላል። እኛ የወደቅነውን በጣም በኃጢአት የተበላሸነውን የዛግነውን ለማንሳትና ከፍ ለማድረግ የተናቅነውን የተዋረድነውን በአጋንንት የተረገጥነውን ለማንሳት ወደ ቤተልሔም መጥቶ አደረ። እንግዲህ ቤተልሔም የእንጀራ ቤት ማለት ነው። ቤት ማለት ማደሪያ ማለት ነው። ቤት የእመቤታችን፣ ልሔም ማለት ህብስት ማለት ነው። ህብስት የዘላለም ህይወት፣ አነ ውእቱ ህብስተ ህይወት ዘላለም፣ እኔ የዘላለም ነው የህይወት እንጀራ ነኝ ብሎ የተናገረ ክርስቶስ በዮሐንስ 6:51 ላይ እመቤታችን በሷ አድሮ የህይወት እንጀራችን ክርስቶስ ለዓለሙ ቤዛ የሚሆነው ዓለሙን የሚያድነው ዓለሙን የሚያጠግበው እንጀራ ተወልዷል። እቺ ኤፍራታ ቀድሞ ከብታ ትባላለች። ቀድሞ ስሟ ከብታ ማለት ቤተሰባት ማለት ነው። ያው የምስጋና ቦታ ማለት ነው እና እግዚአብሔር የሚመሰገንባት ለማለት ነው። ካሌብ ነው እንግዲህ ከብታን አግብቶ በእሷ ስም የሰየመው ከኤፍራታ በፊት። በኋላ ኤፍራታን ወልዶ ነው ደግሞ በኤፍራታ ኤፍራታ ብሎ የተሰየመውና ኤፍራታ ማለት ደግሞ ጸዋሪተ ፍሬ፣ ፍሬን ያሽ ማለት ፍሬን የተሸከመች ማለት ነው እና ጸዋሪት ተሸካሚ የእመቤታችን የሀገሪቷ የእመቤታችን ምሳሌ ናት። ያው ፍሬ ክርስቶስ ነው። ያለም ፍሬ ክርስቶስ ያው የሷ የማህፀኗ ፍሬ ዓለምን ያዳነበት። እንግዲህ ቤተክርስቲያን እንዲህ ነው ክርስቶስ ኢየሱስን ስትገልጠው፣ አምላክን ስትገልጥ፣ ፍቅሩን ስትናገር የእናትና የልጇን ነገር እናቱና ልጇ ኢየሱስ ክርስቶስ ትልቅ ምስጢር ነው በተዋህዶ ያለውና ስለዚህ ያው እንጀራ የተባለ ክርስቶስ ዓለምን የሚያጠግቡ ስጋውን ቆርሶ ደሙን አፍሶ ለዓለም የሰጠው ክርስቶስ ከእመቤታችን ተገኝቶ ዓለምን አድኗል። እንግዲህ የልደትን በዓል የምናከብረው ከዚህ አንጻር ነው። የተናቁትን የተረሱትን ወገን የሌላቸውን በማሰብ እንድናደርገው ያስፈልጋል። በዚህ ሰዓት እኛ ቅርጫውን በጉን ዶሮውን ስናስብ እነሱም ደግሞ የሌላቸውን ዛሬ በብዙ ምክንያት ተፈናቅለው ያሉትን እነሱን እያሰብን አብረን ብናደርግ ጌታ ይወደዋል። የልደትን በዓል የሚያከብር የሰብአ ሰገልን ክብር ያገኛል። ታላቅ መታደል ነው በእውነት። እንደው አባታችን ቅድም ካነሱት ውስጥ የሰብአ ሰገል ለክርስቶስ እጅ መንሻ ብለው ወርቅ፣ ከርቤ፣ ዕጣኑን አመጥተዋልና ዕጣን ያው በቤተ መቅደሱ የሚታጠንበት ነውና ግን በቤተሰብ ደግሞ እንደዚህ ወደ ማህበረሰቡ ስንመጣ ቡና ተፈልቶ ዕጣን ይታጠናል እና አንዳንድ ሰው ዕጣን የጨሰበትን ቡና አልጠጣም ይላል። አንዳንዱ ደግሞ ኖ ምን ችግር አለው ብሎ ደግሞ ይጠቀማልና ይሄ በቤተክርስቲያን ቡና ተፈልቶ ዕጣን ይከለከላል ወይስ ራሱ ቡናው ላይ ዕጣን መደረግ የለበትም? አዎ ሲጀመር ተገቢ ጥያቄ ነው። ጥያቄው እውነት ነው። በዚህ ዘመን ማወቅ ያለብን ዕጣን ለክርስቶስ ክብር ነው የሚሰዋው። እሱም በቤተ መቅደስ ነው። ዕጣን ቡና ላይ እንዲደረግ አይፈቀድም። ሰንደል ማጨስ ይቻላል። ሌላም ነገር ማድረግ ይችላሉ ለቤቱ መዓዛ ከተፈለገ እና አምላክነቱ ነው። እንግዲህ አሁን ሰብአ ሰገልን ቅድም በትንቢተ ሚልክያስ 1:11 ላይ እንዳየነው ለቅዱስ ስሜ ያለው ለስሜ
ዕጣን ንጹህ ዕጣን ያጥናሉ ነው የተባለው። እንግዲህ እስከ ዓለም ፍጻሜ ወይንም ቤተክርስቲያን በተተከለችበት ቦታ እንግዲህ አስተውሉ ከፀሐይ መውጫ አለ እስከ ፀሐይ መገቢያ ስሙ ባለበት ታቦቱ ባለበት መቅደሱ ባለበት ቦታ ሁሉ ዕጣን ይታጠናል። ለስሜ ንጹህ ዕጣን ነው ያለው። ስለዚህ ለእሱ የሚታጠነውን አምጥተን ለቡና እናደርገው፣ ለእኛ አናደርገው። ምክንያቱም ስጋዊ ፍላጎታችን መዋል የለበትም ለአምላክ የሚሰዋ ነው። ከዛ አንጻር ያው ለአምላክ የሚሰጠውን ለሰው ልጅ ማድረግ የለብንም ነው። መልካም እዚህ በጣም አሪፍ ጥሩ ቆይታ እያደረግን ነው። እንግዲህ መምህራችን እዚህ ከኛ ጋር ቆይታ እያደረጉ ነው። የጎፋ ቤዛነ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን እንግዲህ መጋቢ ሐዲስ ናቸው። መጋቢ ሐዲስ ተስፋዬ ሚሊዮን እዚህ እኛ ጋር ቆይታ እያደረጉ ነው። በዓልን ደግሞ እናንተ በሀገር ውስጥ ሆናችሁ በውጭም ላላችሁ መልካም የገና በዓል እንዲሆንላችሁ እንዲሁም ደግሞ ቤተክርስቲያናችን የምታስተምርን ስርዓት እንዲሁም ደግሞ ያሉትን ወንጌሉንም ቢሆን ወደኋላ መለስ ብለን ታሪኮቻችንን እንድናጠና የሚረዳንን ከሁሉም እያመሳጠሩ እያስተማሩን ያሉትና አብራችሁ እንድትቆዩ በድጋሚ እንጋብዛለን።